ድሮም ሰው ባላይ መንጠልጠል ዋጋ ያስከፍላል። ተይ ተብለሽ ነበር ወይዘሪት ሄርሜላ ተይ። አብርሽ ምንም ቢሆን ሩታን አይተዋትም፣ ምክንያቱም የልጁ እናት ናት። አሁን ሚስቱ ስላረገዘችና መጨት ስለ ሆነች አንቺ ጋር ለመደበር ነው ብለንሽ ነበር። አልተሳካልሽም። ታይ ብለንሽ ነበር። መጨረሻው የሰው ባል መመኘት፣ የሰው ባል ላይ መንጠልጠል መጨረሻው ይሄ ነው። መጨረሻው ለቅሶ ነው። ሄርሜላ እውነት ለመናገር በጣም አሳዝናኛለች። እግዚአብሔርን ነው የምላችሁ፣ በጣም ያሳዘነችኝ። ሴት ልጅ በፍቅር ምክንያት ስታለቅስ ማየት በጣም ይደብራል፣ በጣም ይከፋልና ሄርምዬ እኔ ቆንጆ አይዞሽ። ግን እውነቱን የምነግራችሁ ነገር ቢኖር እንቅጯን ማለት ነው። እኔ ትላንትና ቪዲዮአቸውን ከትላንቱ ደም አያለሁና አብርሽ ሙሉ ለሙሉ የሚፈልገው ሩታን ነው። ግን ሄርሜላን ማሰናበት በጣም ደብሮታል። በቃ ሄርሜላን ለመሸኘት ሄርሜላን አፋውጥቶ አልፈልግሽም ለማለት በጣም ከብዶታል። በጣም ያ ነው እንጂ አብርሽ ሁኔታው ፍላጎቱ እንዴ ማንኛውም ወንድ ቢሆን በነገራችን ላይ የሰው ባል እንደዛ ነው እንዴ። ልዑልን ይዩት እስኪ፣ ልዑልን ሲያየው እንዴ እናቱን እንዴት ነው ከልዑል እናት እኩል የሚያደርገው ሌላውን ሴት እንዴ። ስለዚህ አይሆንም። በቃ ተስፋ ቆርጠሽ የራስሽን ህይወት ኑሪ ሄርሜ። እውነት ስታለቅስ በጣም ነው አንጀቴን የበላችኝ የምር። እንደው አልፈልግሽም እንደዚህ ስትሆን አልፈልግሽም ማለት ከብዶን ነው እንጂ አብርሽ የሚፈልገው ሩታን ነው፣ የሚወዳትም ሩታን ነው።